ከየነካካሽ አታጠንዚኝ ቆርጠሽ ጣይኝና ደርቅ ልገኝ ይላል ሲተርት ያገርሰው ወገንታት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ በዚህ ይበልልኝ። በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ በዚህ ይበልልኝ። መጥቻለሁ። በጎቹ ከኔጋ ክርክር ከኔጋ ሽንፈት ይዛችኋል። ለውርዴት የተከናነባችሁ ሰዎች፣ ለውርዴት ዝቅ ያላችሁ ሰዎች፣ ለውርዴት የታገላችሁ ሰዎች፣ በነውርነት የተሸፈናችሁ፣ በነውርነት ጉያ የተደበቃችሁ፣ በነውርነት ጀርባ የተሸፈናችሁ የተደበቃችሁ ሰዎች አላችሁ። እሱን ደግሞ ግልጽ አድርጌ እንደ ባቄላ ገለባ አሊያም ደግሞ እንደ አተር ገለባ እንደ ባቄላ ገለባ አድርጌ ማንጠሬ ያመጣላችኋለሁ። አሊያም እንደ ሽምብራ ገለባ። ምርትና ግርዶች አንድ ላይ ሊሄዱ አይችሉም። ነብርና አንበሳ አንድ ላይ ሊውሉ አይችሉም። ያ ማለት ስለማይስማሙ፣ ነብርም ነብር ነው፣ አንበሳም አንበሳ ነው፣ ግርዶችም ግርዶች ናቸው፣ ምርቶችም ምርት ናቸው። ግርዱ ወደ ኋላ ይደፋል፣ ምርቱ ወደ ቤት ይገባል። ገባችሁ? ስለዚህ ምርቱ ከምን ላይ ልዩነቱ? ምርቲቱ የኛ ሄርሜላ ናት። ሄርሜላ ቆሻሻ ቦታ ላይ መዋል አትፈልግም። ከቆሸሸ ቦታ ላይ ከቆሸሸ አንደበት ላይ መዋልም ማደርም አትፈልግም። መቼም የሰው ልጅ ሰው እንደ ቤቱ እንጂ እንደ ጎረቤቱ አያድርም ይባላል። እናንተ የተያዛችሁት እኛ ጋር ደምን መቃባት፣ እኛ ጋራ ግብ ግብን፣ እኛ ቪዲዮን ተገድፈን በምትሰራው ቪዲዮ በምትለቀው ቪዲዮ በምታረገው ድርጅት ነው ሀሳብ እየሰጠን ያለ ነው። ከኛ ጋር ክርክሩ እኛን እናስቆማለን ብላችሁ የምትከራከሩ ሰዎች አላችሁ። እንደሷ በግ የሆናችሁ ከበግ የማትሻሉ ሰዎች ማለት ነው። እሱ አይደለም ኬዙ። አብርሃም ድራማ እየሰራ ነው፣ ውሸት ነው ይላል። እሷም አውሮፓ ይዤው ሊሄድ ነው ወይንም ካናዳ ይዤ ሊሄድ ነው ወይንም ሌላ ሀገር ይዤ ሊሄድ ነው እያለች ነው። እኔ የፈራሁት ወደ ሳውዲ ጥምዝዝ ብሎ አየሩ ይዞ የሄደ እንደው ነው። ተሳስታ በሳውዲ አየር ይዘው የሄደች እንደው እሱ ነው አደጋው። አደጋው እሱ ነው፣ ችግሩ እሱ ነው። በሳውዲ አየር ተጠምዘው የመጡ እንደው ማን ይቀበላቸዋል? ሳውዲ ውስጥ የመዳም ቅመሞች ስራ ውስጥ ናቸው። እኔም በነበርኩበት ጊዜ ሳውዲ ውስጥ እኔም በዛ ጊዜ ሽንት ቤት በማጥበበት ታይም ላይ እቀበል ነበር። እንጦል እያልኩ ጆሮን ያልተቆረጠው እሻ መስዬ ሄጄ እቀበል ነበር። አሁን ግን እዛ አይደለሁም። ማን ይቀበላል ነው ኬዙ። እዚህ ቱርክ ሀገር ከመጣች የፈለዋ ፊቷ ላይ ደፍተን መላጣ አድርገን ነው እኛ ሻንጣ ሲዘን አይደለም ኢትዮጵያ የምንልካት እንዴ። መላጣ አድርገን ገጣባ አድርገን እንደ ዝንጀሮ ቂጥ ነው የምናስገባት ኢትዮጵያ። የወንዶች ቁና አታውቅም መሰለኝ። ስለዚህ አደብ ግዢ ነው ደመቁ፣ አደብ ግዢ። አደብ መግዛቱ ላንቺ ሰላም ነው፣ አደቡ መሆኑ ላንቺ ጥሩ ነው። እሙዬም አስረግጣ እየነገረቻችሁ ነው። ሼር ኮፒ ሊንክ ጋይስ አድርጉ። ሼር ኮፒ ሊንክ ሰብስክራይብ፣ ሀሳብ አስተያየታችሁን አስቀምጡልኝ። ሰላም ሰላም፣ ጤና ይስጥልኝ ወገንታቶች። እንዴት አመሻችሁ? እንዴት ናችሁ? ከእናንተ ጋር እንግዲህ ምሽት ነው፣ ከኛ ጋር ገና ምሳ ሰዓት ነው። ገና ዙር ራሱ አዛን አልተባለም እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጎቹ ወደ ገደል ገቡ። ታው እንኳ ሲሏቸው መቼን ይሰማሉ? እባብ ገላው ያምራል ካፉ ላይ ነው መርዙ። ከበጎችዬ ጋር ንግግር አታብዙ፣ ከበጎቹ ጋር ንግግር አታብዙ። ከማይረባ ሰው ጋር እነዚህ መተት ከሚያረጉ ሰው ጋር ንግግር አታብዙ። ጂኒ ጃንካ ብለው ከሚያመልኩ ሰዎች ጋር ንግግር ማብዛት እኛ አይጠበቅብንም። ገባችሁ? ጂኒ ከምታመልክ ሴትዮ ጋር ጠንቋይ ሂዳ አስጠንቁላ ባሏን በመተት የምታንቆላሽ ሴት ጋራ እኛ ለምንድን ነው የምናወራው እንዴ? እኛ ዛሬ ደግሞ የ12 ብር ልብስ ይችን ልብስ ወስጄ እንትን ላይ ሸኔን ላይ ያደረኳት ጋይስ፣ ኦንላይን ማለት ነው። የ12 ብር ልብስ ናት። ምክንያቱም ይጎዳሉ ጋይስ እነዚህ ልጆች፣ እነዚህ ወደንሶች ፋሚሊዎች ለዚች ልጅ ነው የኖሩት። ይጎዳሉ ለቤተሰብ። እንደው በእውነቱ ቤተሰቦቻችሁን ብትጠይቁ ትልቅ አጀር አለው። ክርስቲያኖችም እንደዛው፣ ሙስሊሞችም እንደዛው ትልቅ አጀር አለው። የእውነቴን ነው የምነግራችሁ። ለቤተሰብ ብታውሉት፣ ለታመመ ሰው ብታውሉት ገንዘቡን ልብሱን ራሱ የምገዙበትን እንጂ አንድ ባንት ገዝታችሁ ማትለብሱ ሰዎች ዘላለም ዓለማችሁን ለደመቁ ትኖራላችሁ። ልብስ እየገዛችሁ እየላካችሁ አጋጋጡን አታውቅም። መነጽሩ ነው እኔ በጣም የገረመኝ። ምን ያፈርኩኝ አላህ
ባይዘው ይሄ የመነጸሩ ይሄ የፊት መነጸር ነው፣ የአይን መነጸር ነው የለበሰችው። ውጭ ላይ ተደርጎም የሚወጣም አይደለም፣ እዛው ቤቷ ውስጥ የምትጠቀመው ነው። አይኗ ምንም አልሆነም፣ ገና ወጣት ነች። ደመቁ አንቦግቡገው አመጡት ማለት ነው። ይሄ የአይን ነው እዛው ቤቷ ውስጥ። ይሄኛውን አድርጋ ቪዲዮ ብትቀረጽ ጥሩ ነው። አሁን ይሄ የጌጥ ማጌጫ መስሏት አያለመታደል ወላሂ። እስኪ ወደ ጋሽዬ ልጅ ልሸጋገር። የጋሽዬ ልጅ አላመመውም እያለ ብዙዎቹ እየተሳለቁ ነው። መታመምማ ታሟል። ግማሽ ምን ልጁ በዚህ ልክ አብርሃም ይወድቃል ብላችሁ ታስባላችሁ? ከሶፋ ላይ አንከባለው ከታይ ጥለውት ሰራሚክ ላይ መሬት ላይ ሲንከባለ አይ የጋሽዬ እንዴት ዝም አሉ? ኤፍሬም የዘጠኝ ባዳ ልጅ ማለት ነው። እንደ ደመቁ አልተወለድኩም ብሎ በዚህ ልክ የገዛ ወንድሙን እንደዚህ አደረገ። ያማለ ሽምብራው አመለ ብሏል። የአባይ ጥቁር እንጨት ባህር ያጠለቀው መች ወድሽ ነበር መለቴን ባውቀው ነው ነገሩ። ሄርሜላ ከነዚህ መካከል ከዚህ ከተንቦጫረቀ ህይወት ወጥተሽ ነይ እንቀበልሻለን። ማይኩ ጃክሰን ራስን ሁነክ ራስክን ችለክ ና። ይቺ ልጅ ቃቃ ጨዋታ እየተጫወተች ነው ነውስ ህዝቡ ላይ ቃቃ ጨዋታ እየተጫወታችሁ ነው? እናንተ ራሳችሁን እየበደላችሁ ነው ወይንስ እኛን ነው ላሜ ቦራ ያረጋችሁት? ላሞች እያሉ እየሰደቡን የደመቁ በጎች፣ የ4 ዓመት በጎች እኛንን ላሜ ቦራ ብዬ ያወጣውላቸው እኔ ነኝ። ደመቁ ብዬ ያወጣውላት እኔ ነኝ። በጎች ብላ ያወጣይላቸው የዛሬ ነው ያድርገው ሉሉሻ ናት። ስለዚህ ስነ ስርዓት ይዛችሁ ብትጓዙ ይሻላችኋል። እንቀስቀሳት እንዴ ሉሉን እናምጣት እንዴ? እናመጣታለን አለች መውጁድ ናት። ስለዚህ ስነ ስርዓት ብትይዙ ይሻላል። ሄርሜላን ከቆሸሸ ቦታ ላይ እንጥላለን ብላችሁ ከሆነ ተሸውዳችኋል። ነገሩ የጠፋው እኔ አብርሃምን ሳይ ሆዴ እንትን አለ ጋይስ፣ ተንቦቸቦቸ። በዚህ ተክዞ ሳይ እንደዚህ ካፊ ውስጥ ራሱን ሲያገኝ ቡዜ እንዴት እንደዚህ ዝም አልሽ? ቡዜ ኧረ ተይ ቡዜ ተይ፣ ኧረ ተይ ቡዜ ተይ፣ ኧረ ተይ ቡዜ ተይ ተይ፣ ኧረ ተይ እኛ ላይ አታላግጪ፣ ኧረ ተይ። እንደው በምንኛው ነው እንደው እንደዚህ የገባ ነው ጋይስ? እኛው እዚህ ዩቲዩብ ላይ ያበጣል። ምን አለ ስልካችንን ዘግተን ስራችንን ሰርተን ብንውል ብናድር፣ እርፈትስ ቢኖርን ቁጭ ብንል ኢትዮጵያ ደርሰንስ ብንመለስ ምን ችግር አለ? የተቸገሩ እህቶችን ወንድሞችን እዚህ ብናመጣ ሳዋተን ቱሽ ቱሽ ቱሽ። አሁን ደግሞ ከሀገር ልወጣ ነው የኛ ጀግና። አንቺዬ መንገዱን ንገሪኝ፣ እኔ ወንድሞቼን ማንጣት እፈልጋለሁ። አሁን ከሳውዲ የተመለሱ ወንድሞች አሉኝ። አሁን በምንኛው መንገድ ላምጣቸው እያልኩ ነው። አሁን ብሩስስ ብጀመርላቸው ለዚህ ሀገር አመት ይፈጃል። አመት እንግዳ አለት ነው። አሁን ንገሪኝ ቶሎ በይ ደመቁ። ከሀገር ልወጭ ነው። በአረብያ እኮ አብርሃምን የሚገፋልሽ አታገኝም። ታሟል እኮ ልጁ እኮ ታሟል እኮ፣ ራሱን ጥሯል እኮ፣ ባራላይዝ አድርገሽዋል እኮ። ሄርሜላ ታድነው ነበረ። ያታገኘው አድርገሽ እንዲያቆራርጥ አድርገሽ መድኃኒት አስደረግሽባቸው። ፍቅራቸውን ለሁለት የሚበጥስ እኮ ነው ያደረግሽባቸው መድኃኒት። በሰዓቱም በዚህ በልብሱም በመስቀሉም በሀብሉም መድኃኒት ተበተብሽባቸው። ሁለቱ እንዳይገናኙ እንዲለቃቀሱ፣ እሷን በሩቅ እንድትጎዳ እሱን በሩቅ እንዲጎዳ አደረግሽበት። እንግዲህ እኛ የስራሽን ጀባ እንልሽ። መቼስ አንቺስ ወጣት አይደለሽ እንዴ? አሮጊት የሆንሽ ሴት እዳገባን እንጂ። ኧረ ተይ ደመቁ ተይ፣ ኧረ ተይ ደመቁ ተይ ተይ። እንዴት አንቺ አንሶ ላይ ተጋፈፍሽውን ሰው እንዴት እንደዚህ ታንኮላሻለሽ? የጣልሽውን ሌላ ሰው አንስቶ ውብ አደረገብሽ። የጣልሽውን ያቆሸሽውን ያጎደፍሽውን የጣልሽውን አንስቶ ሌላ ሰው ውብ አደረገብሽ። ወርቅ አደረገብሽ። ዳይመንድ አደረገብሽ። ዳይመንድ አደረገችው አይደለ? ይሄንን የመሰለ ልጅ ማይኩ ጃክሰን እንደዚህ አድርገሽ አፍዘሽ ለቀቅሽው። አይ ደመቁ ይብላኝልሽ፣ ይብላኝልሽ። ሀገር የገብቼ ብዞረው ዛፉ ብቻ ቀርቷል የማይናገረው፣ ድንጋይ ብቻ ቀርቷል የማይናገረው። እንደው ያሳዝናል። የስራሽን ይስጥሽ። እኔ ሌላ አልልም። ቡዜ ምን አለ አንስተሽ ይሄንን ልጅ ወደ መድኃኒት ብትወስጂው
ቡዜ ምን ችግር አለ? ወደ መድኃኒት ወስደሽ አብርሃም እንዲድን የምታረጊው? ኧረ ተይ ኧረ ተይ ኧረ